ማይክሮ ሰከንድ $1 ሚሊዮን ኃይሌን አሳጥቶታል ቢባል እውነት አይመስልም። 27 የዓለም ሬከርድ ስሰብር በሙሉ በጊዜ ነበር የምጫወተው፣ በታይም ነው ነበር የምጫወተው። በቃ ተኝቼም ካልኩሌት ማድረገው እሱ ነው። በስንት ሰከንድ በስንት ደቂቃ ውስጥ በስንት ማይክሮ ሰከንድ አንዷ እንዳትዛባ ጊዜ በአግባቡ የተጠቀመ ሁሉ ሰክሰስፉል ይሆናል። ከብር በፊት ጊዜን ከቆጠራችሁ ብቻ ነው ምን የምታረጉት ዊን የምታረጉት ሰክሰስፉል የምትሆኑት። ስለ ነገ አታውሩት። ዛሬ ከዛሬም ደግሞ ከሰዓት በኋላ ሳይሆን ጠዋት ጨርሱት። አንድ ነገር በጣም መሰረታዊ የሆነ ነገር ልንገራችሁ። እኔ በተለያየ ቦታ ዓለም ላይ እንደ ኮካኮላ ሲመንስን ሁሉ ጨምሮ ስፒች ምንድነው የሚባለው ኢንስፓይሬሽን ምናምን 1 ሰዓት አውራ ይሉኛል። ማውራው ስለምንድነው? ስለ ህይወት ስፖርት ህይወት ታሪክ አውራ ከጀምረ ይደረስክና ምናምን ብቻ ነው የሚሉት። እና 1 ሰዓት ነው ማውራው። 1 ሰዓት ምን ይጠቅማቸዋል? እኔ ግራ ይገባኛል። ምክንያቱም በጣም ትልልቅ ሲኦዎች ናቸው። አሁን የሲመንስ ሲኦ ማለት በራሱ አውሮፕላን በሮ የሚመጣና አንተን የሚያርፍ ነው። እዛ ባርሴሎና ላይ መጥቶ ሲመንስ አምቶሊንግ 100 ምናምን አመት 150 160 አመቱ ነው አይደል? ሲመንስ ደግሞ ከዛም በላይ ነው። ለነሱ ሳይቀር እንግዲህ እንትኔና አጋርቻል። ኃይሌ እንዴት ዝግጅት ያደርጋል፣ እንዴት ውድድር ይወዳደራል፣ እንዴት ታርጌት ያደርጋል፣ እንዴት ያሸንፋል፣ ኢንጁሪ ሲመጣው ተወዳዳሪ ሲመጣበት ምናምን እያሉ ይተነትናሉ። አሃ ታዲያ በድግግም አወኩና እውነትም እቺ ነገር ትጠቅማለች። አሁን እናንተም እቺን ሰምታችሁ ይሆናል የጠራችሁኝ። ሪሊ የኔ ስቶሪ አሁን ስለ ታይም ነው የነገረኝ። በጣም ኢምፖርታንት ነው። እንዴት ወደ እናንተ ባይ ዘ ወይ ቢዝነስ ታይም ኢዝ ማኒ ነው። ቢዝነስ ታይም ኢዝ ማኒ። መጀመሪያ ብር አይደለም መቁጠር ያለባችሁ፣ ገንዘብ ነው። ማን ነው? ሰዓት ነው፣ ጊዜን ነው። ከብር በፊት ጊዜን ከቆጠራችሁ ብቻ ነው ምን የምታረጉት ዊን የምታረጉት ሰክሰስፉል የምትሆኑት። ለምን ጊዜም ለምን ያላችሁኝ እንደሆነ በዓለም ላይ ለ8 ቢሊዮን ህዝብ ተመሳሳይ 24 ሰዓት በቀን ምናምን ሰዓት በ365 በአመት የተሰጠው እኩል ነው። ልዩነታችን አንዱ ሀገር ቀዝቃዛ፣ አንዱ ሀገር እንትን ኖሌጅ ያለው፣ አንዱ ሀገር ጥቁር ሰው አለ፣ አንዱ ሀገር ነጭ ሰው አለ፣ አንዱ ሀገር እንትኑ ሜን ይሄ አሁን ወደ ጃፓን ምናምን አሳ የበላ ጭንቅላቱ ምናምን ይባላል። እኛም ጭንቅላት ቀላል አይደለም ንባርኩ። ይሄ ነው ልዩነታችን። ጊዜ ላይ ግን ተመሳሳይ ነን። ጊዜ ለምን እንዳልኩ ታውቃላችሁ? በጊዜ በአግባቡ የተጠቀመ ሁሉ ሰክሰስፉል ይሆናል። ለምን? አንዱን ካንዱ እኩል ስለሰጠ እኩል ሜዳ ላይ ልክ እኛ ሩጫ እንደምንሮጠው እኩል ሜዳ ያለው ጊዜ ነው። ጊዜን የምትተረጉሙት እናንተ በቀን በወር በአመት አቢሲኒያ ባንክ ባለፈው ወር ባለፈው ሳምንት ወይንም ባለፈው ትላንትና ምናምን የሚባል ነገር በእኛ አሁን ግን ጊዜ አሁን እሱ እንደጠየቀኝ ሰዓት፣ ደቂቃ፣ ሰከንድ ከዛ በታይ ደግሞ ማይክሮ ሰከንድ የሚባል አለ። እኔ አንዱ ምናልባት ራሴን ለማንተን ለማለት ሳይሆን ከሌሎቹ የለየኝ ነገር ቢኖር የጊዜ አጠቃቀሜ ነው። የጊዜ አጠቃቀሜ በትሬኒንግ መስራት፣ ራሴን ፕሪፔርድ በማድረግ ሩጫ በመሮጥ ጊዜ ሜዳ ላይ ሆኜ እንዴት ኳልኩሌት እንደማደርግ ለምሳሌ 10,000 ሜትር ሪከርድ ለመስበር የሚሄድባት እያንዳንዱ I don't know just focus on the last minute 26 ደቂቃን አይደለም እኔ የማየው the first 30 ሰከንድ ጀምሮ 200 ሜትሩ አሁን እንግዲህ 25 ዙር ነው የምንዞረው አይደለ? አንዱ 400 ሜትር ነው አንዱ ዙር። እኔ ኳልኩሌት ማደርገው from the beginning ነው። otherwise እዛ ላይ ደርሼ ልፍ ጨርጨር ብል ምን ዋጋ ከፍላለሁ? ደሞም ከፍዬ ስላየሁት ነው። በማይክሮ ሰከንድ ነው የምንጫወተው። ማይክሮ ሰከንድ $1 ሚሊዮን ኃይሌን አሳጥቶታል ቢባል እውነት አይመስልም። ማይክሮ ሰከንድ ምን እንደሆነ ታውቃላችሁ? 37 ማይክሮ ሰከንድ ወይ something around 1996 ላይ ሆላንድ 1 ማይል ሬከርድ ለመስበር under 8 minutes ግቡ ተባለ። አወዝ ነው just በቃ ፑሽንግ እያደረኩ ነው። በእውነት በጣም በተለይ የመጨረሻው ላስት ላፕ ኦፍ ኮርስ ከመጀመሪያዎቹ እንትን አስተማማኝ በሆነ መሄድ ነበረብኝ እና እንዲ ክሮስ በቃ አይቼዋለሁ እኮ ከ8 ደቂቃ 7:50 ምናምን ላይ ነው ያለው። እንዲ ክሮስ በቃ እንዲ ሳደርግ 8 ደቂቃ ከ00 ምናምን
እንዴት ይሆናል በእናታችሁ? $1 ሚሊዮን ዛሬ እኮ 120 ሚሊዮን ብር ነው አይደል? በጣም ያናድዳል። እንዴ እኮ ምናለ እኔ አሁን እዛ ጋር እንደዚህ እንኳን ራሴን በፈጠፍጠው ምን አባት ይሆናል? ቁስል ይድናል አይደል እንዴ? ምን ችግር አለው? አንዴ it's over ከሰከንድ በታች ከሰከንድ ከግማሽ ሰከንድ በታች። እስቲ እንግዲህ ሰዓት እቺ ብልቅ ጥልቅ ምትል የለችም አይታችኋታል አይደል? በሷ እኮ ነው የተጫወቱብኝ። እንደውም ምን አልኩ መሰላችሁ? መቼስ እኔ በመሆኔ ወዲያውኑ ተመለስኩ። ሰዓቱን የሆነ ነገር አድርገውት ይሁን እንዲህ አልኩና በቃ ያው የኛ እንግዲህ የደካማነት ነገር ያው ያበሽቃል፣ ምንም ማድረግ አይቻልም። በቃ ይሶበር ይገርማችኋል። ያቺ ቻንስ ሌላ ቻንስ ለማግኘት 6 ዓመት ደሞ አለ። 6 ዓመት ሙሉ አንድ ኳታር ላይ 10 ኪሎ ሜትር ሬከርድ የሰበረ $1 ሚሊዮን እሸልማለሁ እያለ ለብዙ ዓመታት ቆይቷል ሰውየው፣ ዛ ኦርጋናይዘሩ ማለት ነው። እና ልጆች ሁሉ ልጆች እነሱና አይ ለምን አሳነሰው 10 ሚሊዮን አይልም እንዴ ኳታር በዚህ ፀሐይ ውስጥ ማን ሄዶ ይሰብራል? ማንንም አይሰብርም ይላሉ። እና አንድ ዓመት ላይ ከ6 ዓመት በኋላ 2002 የኔን ማናጀር ባክዛ ነው መሮጥ መፈልገው አልኩት። አንተ ለ1 ሚሊዮን ብለህ ራስን ልትገል ነው እንዴ? አይደለም፣ ለ1 ሚሊዮን አይደለም። እኔ ሚሊዮን እንትን 2 ውድድር 3 ውድድር በስታርቲንግ መኒ በምናምን 1 ሚሊዮን እንድታገኝ ያደርጋል። ኖ እኔዛ ነው የምሄደው አልኩት። ያው እንትን ለመስራት ነው። እና እውነትም ኳታር ደረሰ። ኳታር ሄድን። የኛን ልጆች አስተባበርኩና እንዲሁ በተቻላችሁ መጠን እስከ 7 ኪሎ ሜትር እንደው ተሟሟቱልኝ ከፊት አልኩ። 3ቱን ደግሞ እኔ ፈነዳለሁ ብዬ ያው ልጆቹ በዛ እኔ አልፈርድም። አሁን ሳየው 3ም ላይ ይወጣል፣ 2ም ላይ በቃ ኖካውት ይሆናል። አንድ ልጅ ብቻ እስከ 5 ድረስ ደረሰ። ከዛ ወጣ። እኔም በቃ ሰው ቢሞት ኖሮ በሩጫ ያን ለታ ዳይ አርግን ወቅቶይ ነበር እና 27 ከ04 ነበር ሬከርዱ። 27 ከ02 በ2 ሰከንድ ሬከርድ ሰበረ። በቃ ዋ ተጨባጭ 2 ሰከንድ። ከዛ ሽልማት መስጫው ላይ እንትን ይሄ በእንትን የሚጻፍ የለም ቼኩ ምን ብለው ጽፈውታል? 1 ሚሊዮን ኦንሊ አሉ። አሬ 1 ሚሊዮን ኦንሊ ህይወት ኦንሊ ነው አልኩና በቃ ኦንሊ የሚላል አስታውን ለታሪክ አስቀምጫታለሁ። ምናልባት ወደ እንትን ገጥሟችሁ ከሄዳችሁ ያያ ቪሌጅ ላይ ከዋንጫዎቼ ጋር አስቀምጫታለሁ። ታሪክ ነች ለኔ። ለምሳላችሁ 1 ሚሊዮን ኦንሊ እንዴት ይሏታል? እኔ እና የጊዜ ጉዳይ አንዱ መለኪያችን ይሄ ነው። ሌላ ግን ጊዜ እኔ አሁን በኔ በትሬኒንግ ጊዜ እንዴት ኳልኩሌት እንደምናደርገው በጣም ልነግራችሁ አልችልም። እኔ እድሜ ልኬን ታይም ቤስድ አድርጌ ነው ምሮጠውም። ኢቭን አሁን ናውዴይስ የምሰራው በታይም ነው። ምን ይሉኛል መሰላችሁ? አሁን ያ ኢንፍሉዌንስ አድርጎብኝ መሰለኝ ሩጫው ኢንፍሉዌንስ አደረገና አሁንም ጊዜ ነው በቃ ቶሎ መጨረስ፣ ቶሎ እንትን አድርጎ ቶሎ እንትን ማለት እና አንዳንድ ጊዜ እኔ አሁን ራሴ ሰራ እዚህ አሁን ስራ ላይ አይሌ እኮ ጥሩ ጎበዝ ነበረ፣ ግን ምን ዋጋ አለው ይቸኩላል አለ። አላወቁትም። መቸኮሌ ነው ጉብዝናዬን ያመጣው እንጂ ሌላ እንዳይመስላችሁ። ቲንክ ይሄን ነገር ልብ አድርጉ። በተለይ በእንደኛ ሀገር አይነት ውስጥ ጊዜ መጫወቻ የሆነበት ጊዜ ነው። ለመሰላችሁ ሶሻል እንትን አለ ምን አለ ገና ሀ ሲባል እኔ የሚያየው ነገር ኦፍ ኮርስ አንዳንድ ጊዜ ሩጫ ሰልፊሽ ያደርጋል። ሰልፊሽ ማለት ደግሞ ለጉድ ፐርፐዝ ነው። ምክንያቱም እኔ ጠዋት በሌሊት ተነስቼ ትሬኒንግ እንሰራለሁ። ከዛ ስመለስ መተኛት አለብኝ። አንዱ እንትን ብሎ እዚህ ቦታ እንዲህ አለ ብለ ነው። ጊዜ የመኝታዬ ነው። ጊዜ ደግሞ የትሬኒንጌ ነው። በትሬኒንግ ጊዜ ደግሞ እኛ ባይገርማችሁ አሁን ስለ ጊዜ ነው እያወራኋችሁ ያለሁት። አንዲት ነገር እንትን ፈጭልን በቃ ቢትዊን ላይፍ ኤንድ ዴዝ ነው ስራችን። በቃ ወይ ይሄንን መግባት አለብክ 2 ኪሎ ሜትር 3 ኪሎ ሜትር 4ቱን 10ሩን ምናምን ተብሎ ተደልድሎ ይሰጣል። we have to sacrifice for that። ምንም አትደራደሩ። በተለይ በባንክ ኢማጂን ነው ላስት ታይም አሁን እስቲ መቼ ቀን ነው ብር የተመነዘረው? ታስታውሱት እንዴ? ዛሬ ወር ገደማ አንድ ብር ተመነዘረ አይደል? እንደው አንድ ቀን ቀደም ብሎ አሁን በአንድ ቀን ውስጥ የሆነ ብር አልሰራችሁም? አንድ ብራንች የሆነ ነገር ሰርቷል። አንዱ ብራንች ደግሞ ጉዳሎንኩ መሰለ እንደ ዶላሬን አውጥቼ እኮ በቃ በማግስቱ ዶላሬ እንደዚህ ሆነ። አያችሁ ታይም ምን እንደሚጮትባችሁ እስቲ ቼክ አድርጉት። 50% ዳውን ሆነ እኮ በቃ 1 ቢሊዮን የ1 ቢሊዮን ጨዋታ ተጫውታችሁ በማግስቱ 500 ሚሊዮን ሆኗል ስትባሉ
የሆነ ሾክዲ ነው ይሄ አይደል? ግን ዞሮ ዞሮ ለዚህ ጥሩ መድኃኒቱን የልንጋራችሁና ጊዜ ነው። በቃ በጊዜው ላይ ስለ ነገ አታውሩት። ዛሬ ከዛሬም ደግሞ ከሰዓት በኋላ ሳይሆን ጠዋት ጨርሱት። በተቻለ መጠን ጠዋት ጨርሰን እኔም እንደዚህ ነው የማደርገው። እድሜ ልኬን ያሳለፍኩት በትሬኒንግ ነገ ሰርቼው እንትን ነው። አሁን ማለቅ ካለበት ያልቃል። ለዛ ነው እንግዲህ ከብዙ አመታቶችን ብዙ ነው እንግዲህ ጊዜ በተነትንላችሁ። አሁን አይታችሁ እንደሆነ እኔና ፖልተርጋትን የለየን ምንድን ነው 900 ኦፍ ሰከንድ ነው አይደል? 900 ኦፍ ሰከንድ እኔ እንደዚህ በብልጣ ብልጥ አይደለም ብልጣ ብልጥ ነው አይደለም ይባላል እዛ ጋር እንደዚህ ብዬ ውስጥ አሁን ድረስ 24 25 አመት ሙሉ በቃ እንትን ሲወራ ነው የሚለው። ያው አሁንም ይሄም የጊዜ ጨዋታ ነው። 27 የዓለም ሬከርድ ስሰብር በሙሉ በጊዜ ነበር የምጫወተው፣ በታይም ነው ነበር የምጫወተው። በቃ ተኝቼም ካልኩሌት ማድረገው እሱ ነው። በስንት ሰከንድ በስንት ደቂቃ ውስጥ በስንት ማይክሮ ሰከንድ አንዷ እንዳትዛባ። የሚገርማችሁ በዙር ስንመጣ 60.5 60 መሄድ አለብህ .5 ለምን ግማሽ ሰከንድ አሳለፍክ ነው። 60 ሂድ ሲሆን 59 ከምናምን እያልክ እና ጊዜ ይሄ ነው ለማለት ነው።